የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። ከበደ በታሪኳ መጨረሻዎቹ ሰዓቶች ላይ አብሯት የነበረ ብቸኛ ሰው እንደነበር ፋይሉ ያሳያል። የሆቴሉ አስተናጋጅ ቃል ስለ ከበደ የሚነግረን ነገር አለው። ከበደን ከፍተኛ ጥርጣሬ ውስጥ የሚከተው የወይዘሪት አምራን የምስክርነት ቃል እዚህ ላይ ያለላችሁ። የከበደ ወንድም አቶ ገዛኸኝ ሳይቀር ወንድሙን በገዳይነት እንደሚጠረጥረው የሚያሳይ የምስክርነት ቃሉን ተቀብላቸዋል። ፎረንሲኮቹ የሰገነቱን አጥር በሚመለከት ሪፖርት አቅርበውላቸዋል። የካሜራውና የመብራቱ መጣመም፣ የከበደ የቴክኒክ ችሎታ፣ ፍቺ ቢፈጽም ከበደ የሚያጣው የገንዘብ ግምት፣ አልማዝን አስረግዟል መባሉ፣ አሁን ደግሞ የአስከሬን ምርመራ ውጤት የሚገርም ውጤት ማሳየቱ ከበደን ለመያዝ በቂ አይደለም። የዚህ ልጅን አባት ችግር ውስጥ መክተት አንቺን እኮ እዚህ ከተማ ውስጥ ተወዳዳሪ የማይገኝላት ባለሀብት እንደምትሆኝ ስታስቢ ምን ይሰማሻል? እንዴት ብዬ ከቤ ቤት እያለ በህይወት መኖር አለበት ያለው ማለት ነው። መጀመሪያ በታሪኳ ጉዳይ ተጠያቂ እናደርገዋለን። አቶ ከበደ ወይዘሮ ታሪኳ ሲሞቱ አብረዋቸው የነበሩና ለመጨረሻ ጊዜ ያዩዋቸው ብቸኛ ሰው ስለሆኑ ከወንጀሉ ጋር በቀጥታ ተያያዥ ያለው ምክንያታዊ ጥርጣሬ ያለ ብለን ገምታለን። ልጅ ገደል ገብቶ ሲሞት እናት ጎኑ ነበረችና እናት በፖሊስ ትያዛለች የሚል ክርክር ሩቅ ያስጉዘናል ብዬ አላስብም። ሳጅን ነቃ እናትየው ልጇን ስትበድልና በተደጋጋሚ ለመግደል ትዝት ከነበረ በእርግጥ ምክንያታዊ ጥርጣሬ ውስጥ መግባቱ አይቀርም። የተከበሩ ጠበቃ አሁን በዝርዝር እያንዳንዷን ነገር ታስረዳለህ። እንዴት ነው የገደልካት? እኔው ራሴው ነኝ ከሆቴሉ ሰገነት ላይ ገፍተር የገደልኳት። ተነስ! ነገ ይህንን ቃልን ትቀይርና እማጥጣለሁ። እሺ ዘሜ ቻው። ምን እንደሚልሽ ዛሬ ስራ መሻለው። ዛሬ ፍርድ ቤት ልሽ እንዴት ነበር? ያው እኔ የሌላ ፍርድ ቤት ቀጠሮ ነበረኝና አዘይብን ነበር የላኳት።
እንደጠበቅነው ቀጠሮ ሰጡ። እኔ የምልሽ ግን ይልኝ ወይ ለከበደ ጥብቅና መቆም ምቾት ይሰጥሻል? እኔ እንጃ አምራን ሲጠይቀኝ እምቢ ማለት ነበረብኝ ሳይሆን ታሪክን ምን ያህል እንደበደላት ምን ያህል ቁም ስቅሏን እንዳሳያት ስለምታውቂ ጥያቄውን መቀበል ይችላል ብዬ ነው። አምራን የግል ስሜትና ስራን እኮ ግዴታ መለየት አለብን። ሌላ ይቅርና እንደገደለ ለማውቀው ሰው ጥብቅና ልቆም እንደምችል አታውቂ? አላውቅም። ይኸውልሽ አምሩዬ አንድ ሰው ሌላ ሰውን ያላግባብ ገለሃል ብሎ መጠየቅ የሚችለው ህጉ ብቻ ነው። ስለዚህ አንቺ በግፍ የገደለም ሰው ብታገኚ ጥብቅና ትቆሚያለሽ ማለት ነው። የግል ኮንፍሊክት የማይፈጥርብኝ ከሆነ ዋይ ናት? የታሪክዬ ጉዳይ ኮንፍሊክት አልፈጠረብሽም? አይደለም፣ የታሪኳ ጉዳይ የተለየ ነው። አንደኛ ከበደ ታሪኳን መግደሉን አላውቅም። ሁለተኛ ደግሞ ከበደም ታሪኳም ለኔ እኩል ደንበኞቼ ናቸው። ቆይ ከበደ ታሪኳን መግደሉ ለምንድን ነው የምትጠራጠሪው? መግደሉን የሚያሳይ ምንም አይነት ማስረጃ አላየውማ። ሌላው ነገር እንዳለ ታዩ ይቅርሽ። የገዛ ታላቅ ወንድሙ ፖሊስ ጣቢያ ድረስ መጥቶ የሰጠውን ቃል ሰምተሽ እንዴት አትጠራጠሪም? ተጠራጥሬያለሁ፣ አሁንም እጠራጠራለሁ። ያ ጥርጣሬ ብቻውን ግን የሆነን ሰው ጥፋተኛ ሊያስብል አይችልም እንዴ? እሺ ኤልዳ ምን አይነት ማስረጃ ነው የምትፈልጊው? እሺ ምን አይነት ማስረጃ? አምራን እኔ እኮ ከበደን የሚሆነጅል ማስረጃ መፈለግ የኔ ስራ አይደለም። የኔ ስራ ከበደን መወንጀል ወይ ደግሞ ከበደን ነፃ ማውጣት ሳይሆን አቃቢ ህጎቹ በጉዳዩ ላይ ያላቸውን ማስረጃ እውነተኝነት፣ ትክክለኝነት፣ ህጋዊነት መመርመር ነው። እሺ አቃቢ ህጎቹ ትክክለኛ ማስረጃ ባያቀርቡስ? አምራን ምንድን ነው የምትይኝ? በቂ ማስረጃ ካላቀረቡማ በቃ ከበደ ጥፋተኛ አይደለም ይባላል። ምንድን ነው ኤልዳ? ለምንድን ነው አትረጋጊው? መተናል። ይቅርታ በእናትህ ይሄን ያልፋ አስጠብቀኛለህ። ምን አባቴ ላር ከስተመር አለቀው ነው። በጣም ምርገም ሰው ነህ። ይቅርታ በእውነት ወይ ግባ ማለት። አረ ይቅርታ ስሚ፣ በቃ ይቅርታ። እኔ የምልህ ናርዶስ እንዴት ናት? ተመስገን ነው፣ ደህና ናት። እኔ እኮ የሆነ የህልም ዓለም ውስጥ ከተተች አይደል? ማለም መጥፎ ነው ብለህ ነው ጌች? ለዛውም የመውደድ ህልም። ግርም የሚለኝ ነገር እኮ መውደድ ከምክንያታዊነት አውጥቶ በህልም ዓለም ውስጥ ዘፍቆ የሚያባንል ቅዠት ከሆነ ፈተናው ቀላል አይመስልኝ። እኔም ስሜት የሌለው መውደድ ሰብአዊ ነው ብዬ አስቤ አላውቅም። ኦፍ ኮርስ ስሜት ሰብአዊነት ቢሆንም ግን ምክንያታዊነት ሲደፈጠጥ ዝም ብለህ የምታይ ከሆነ ኃላፊነትን መሸሽ ስለሚሆን ከገባበት ህልም ብትወጣ ይሻላል። አባት የምሬ ነው ጌች። አረ በጣም ነው የምንገርመው። አንተም አታልም አልከኝ። ይቻለችን የምንላትን አጭር ህይወታችንን ልናረዝም የምንችለው እኮ በህልም ስንደግፋትና ስናፋፋት መሆኑን አንተ ራስህ ዘንግተኸው። ቆይ እንዴት አድርገህ ብታስበው ነው የዛሬዋን ህይወትን እየገደልክ የነገ ህይወትን የምታረዝመው? አንተ ቆይ ምን ነው ከዛሬ ጋር ይሙጥኛል? ምክንያቱም ዛሬ ላይ እርግጠኝነትን ስለማገኝ ነው። እርግጠኛ በዚህ በየደቂቃው በሚቀያየር ዓለም ውስጥ ሆኖ እርግጠኛ ነኝ ማለት ራሱ ከህልም ተርታ የሚሰለፍ አባባል ነው። በእርግጥ በማሰብ የተገነባን ህልም ጠቃሚነት ስጪው አይደለም ዘል። ነገር ግን ህልም በባህሪው የወደፊታችንን ብቻ እንድናስብ የማድረግ አቅሙ ከፍተኛ ስለሆነ የነገን ብቻ እያሰብን ዛሬን ረስተን እንዳናበላሸው ስለምሰጋ ነው እንጂ ሌላ ነገር አይደለም። ቆይ አንተ የዛሬ እውነታ በትላንት ህልም ውስጥ የተገነባ መሆኑ ዘንግተኸው ነው? የትላንት ህልም የታለመው እኮ በትላንት እውነታ ነው ዘም። የኔ የዛሬ ህልም ውስጥ እውነታ ልታየኛልኝ ይመስላል? አንተ ከራስህ ሸሽተህ ከራስህ እየተደበቅክ ስለሆነ እውነታውን የማየት እድልን እያጠበቅኩ ነው። ከራስህ ሸሽተህ? የምሬን እኮ ነው። ከራስህ ሸሽተህ? ምን ያስቃል? የምሬን ነው እንዴ። ቆይ አንተ ከመቼ ጀምሮ ነው ፈላስፋ የሆንከው? ኧረ የፍልስፍና አይደለም እውነት ነው። አይንሽ እያየ ከበደን ነፃ ልታወጩ ነው? አምሪዬ ከበደን ነፃ ማውጣትም ሆነ እኮ መቅጣት የኔ ስራ አይደለም የህጉ እንጂ። ህጉንም አየነው እኮ አረመኔዎቹን በነፃ ሲለቅ ንጹሃኑን ደግሞ ሲኮንን አየነው። እና ከበደን ነገ በነፃ ልትለቁት ነው ማለት ነው? አምራን ሊሆን ይችላል። እኔ ያልገባኝ ነገር ግን የከበደ ጥፋተኝነት ላይ የዚህን ያህል እርግጠኛ ያደረገች ነገር ምንድነው? እኔ በጣም እርግጠኛ ነኝ። አሁን አንቺም እርግጠኛ እንድትሆኚ ነው የምፈልገው። አምራን ይሄ እኮ ትክክል አይደለም። በጣም ትክክል ነው እንጂ። እንግዲህ እንደምታውቂው እኔ የሁለቱም ጠበቃ ነኝ።
እንደ ጠበቃነቴ ደግሞ የባልንም የሚስትንም ፍላጎት በታማኝነት ማራመድ ነው የኔ ስራ። ታሪኳና ከበደ እኮ የእውነት ባልና ሚስት እንዳልሆኑ አንቺ ምንም በደንብ እናውቃለን። አምራን እነዚህ ሰዎች እኮ በህግ ፊት ባልና ሚስት ናቸው። ሌላ ይቅርና ታሪኳ ፍቺ እንደምትፈልግ እኮ አንቺ ራስሽ መተሽ ነግረሽኛል አይደል? ከበደም ደግሞ ለፍቺ እየተዘጋጀ እንደነበር ነግሮኛል። እሱ እኮ ለአሁን ድብቅ ዓላማው አንቺን ሲያመቻችሽ ነው። ሊሆን ይችላል። በፍርድ ቤት የተያዘ ጉዳይን ግን እኔ በባዶ መላምት ልገነባው አልችልም። ቆይሽ የታሪኳ ሞት የተረጋገጠ እውነታ ነው አይደል? የታሪኳ ሞት የተረጋገጠ እውነታ ነው። የከበደ መግደል ግን የተረጋገጠ እውነታ አይደል። ከበደ ለምን ቀስ ብለሽ ለማወጣጣት አትሞክሪ? ይሄ ሰውዬ እኮ ደንበኛዬ ነው አምራን። ስራዬ ደግሞ ደንበኛዬ ላይ ስለላ ማካሄድን አይጨምርም። ስለዚህ ታሪኳ ላንቺ ተራ የፍርድ ቤት ኬዝ ናት ማለት ነው? ወይኔ ታሪክ እንደዛ በምትወደው ሰው ትገደል? አምሪ ታሪኳ ከበደን የዚህን ያህል ተወዶ ከነበረ እኮ ድንገት ከበደን ንጹህ ሆኖ ከተገኘ አስበሽዋል? ታሪኳ ከበደን ባልዋለበት ወንጀል እንዲጠየቅ የምትፈልግ ይመስልሻል? ምን? ምናልባት እኮ ከበደን መርዳት ታሪኳን መርዳት ሊሆን ይችላል። በቃሽ ሄልዳ፣ ከዚህ በላይ ምንም እንድታወሪኝ አልፈልግም። በቃሽ። አንቺ አምሻል። አምራን በቃ ብቻዬን መሆን ነው የምፈልገው። ውጪልኝ አምራን፣ ሂጂልኝ በቃ። ሚኒችሽ ተከታተል እንዴ? ወይኔ ነስተሪ ታለስ ሰላም እግዚአብሔር ይመስገን። ምን እኮ ይሄ ከበደ እንደዚህ በድንገት መታሰር ምን ግራ ስለገባኝ እኮ ነው አጣድፌ ያስጠራው። ምንድን ነው የሆነው? ይቅርታ ይሄን ጥሪ ማንሳት አለብኝ። እሺ ሄሎ። እሺ ደጉን አገኘው? ጥሩ። ሰላም ነው? የከበደ መታሰር ላይ የወዳጅ አስተዋጽኦ አለበት የሚል መረጃ ነው። ተበለጥን ልበል ትንሽ ምናልባት። ነገር ግን ጨዋታው እየጀመረ ነው እንጂ አላለቀም። በቂ ጊዜ አለ። ምን እያሰብክ ነው አንተ? ታደሰ እንደነገረኝ ከሆነ ጠበቋ ምንም እንዳልመሰላት፣ እንደውም እስሩ የፖለቲካ ይዘት ያለው ነው ምናምን ብላ እንዳጣጣለችው ነው የነገረኝ። ነው ብለህ ነው? ለዛ ነው ያለኝ መረጃ እንደሚያሳየኝ ከሆነ ፖሊሶቹም ቢሆኑ በቂ የሆነ ማስረጃ እንደሌላቸው የሚያሳስበኝ የወዳጅ ሰዎች ማስረጃ ማስፈብረካቸው አይደለም። እሱ ብዙም አያሳስበኝም፣ ምክንያቱም ጠበቃዋ ጎበዝ ስለሆነ ታጣጥለዋለች። ክንዴ የሚያስፈራኝና የሚያሳስበኝ የወዳጅ ሰዎች ትክክለኛ ማስረጃ ያገኛሉ ብዬ ስለምፈራ ነው። እውነትም እንዳልከው ስራችን ወይዘሮ ታሪኳ የወንጀል ሰለባ ልትሆን ትችላለች በሚል መላመት ተንቀሳቅሰን ወዳጅ ሊያገኝ የሚችለዋን እያንዳንዷን ማስረጃ መከልከል መቻል አለብን ማለት ነው። ኤግዛክትሊ። ይሄን ሁሉ አድርገን እንደው ባይሳካልን እንኳን አለባቸው መንገሻን እርዳታ እንዲያደርግልን መጠየቅ እንችላለን። ግን ይሄን ሁሉ ካደረግን በኋላ ያስኬዳል። ምናልባት የመንገሻ እገዛ ሌላ ከባድ ለሆነ ነገር እናቆየው ካላለም በስተቀር
አርቆ አስተዋይ ሰው መሆንክን ቀደም ብዬ አውቄያለሁ። በዚህ ደረጃ ግን አልነበረም። ልክ ነህ። እንዴት ነህ ጌታው? እንዴት ነህ? ደህና ነህ? ታዲያ አለን። ማነህ? መቀመጫ አምጡልኝ ብዬ ነው። አይ እኔ እሄዳለሁ፣ እናንተ ተጫወቱ። ትሄዳለህ? መሄድ አለብኝ። አዎ እሺ፣ ሰላም ሁኑ። እሺ ክንዴ ቅድም ያልኩህን እንደገና በደንብ እንነጋገርበታለን። ትክክለኛ ነገር ነው ያነሳው። ጥሩ እሺ። እንኳን ደስ ያለን። እንዴት እድሜ ለአንተ። እቃው በሞላ አንድ ነገር ሳይሆን ገባ። ሁሉም ገባ። 20ውም ኮንቴነር እያንዳንዱ አላንዳች ችግር። አይ ደስ የሚል ዜና ነው። በጣም ደግሞ እንዳልከው ነው። ልክ አንተ ያልከውን መንገድ ነው የተጠቀምነው። ያለምንም ችግር ነው በሞላ የገባው። በጣም ትልቅ ነገር ነው። ባይሆነች ዘዴ ለትንሽ ጊዜ እንጠቀምባታለን። አይ ገና ይልቅ ምንድን ነው አንድ ያሰብኩት ነገር አለ እና ግርድፍ ነው ገና ድራፍት ነው ላሳይህ። እንደውም ድራፍት ሰርቼዋለሁኝ እና ላሳይህና ዝርዝር ያለውን እንትን እናደርጋለን እና አቤት። ሄሎ ብርሃኑ፣ ደጉ ደውሎልኝ ነበረ። የሆነ መረጃ ሳይኖረው አይቀርም። ለምን ደውለህ ቀጥረህ አታገኘው? እሺ፣ አዲስ ቁጥሩን አሁን ልክልሃለሁ። መጠየቅ አለብኝ? የተለየ ነገር አለ? አይ ያን ያህል የተለየ ነገር እንኳን የለም። የሚልህን ስማና ማድረግና መጠየቅ ያለብህን ጠይቅ። እሺ። ስማ፣ ጊዜ አትስጠው። እሺ፣ አሁኑኑ አግኘው። እሺ። ልጅ ሳቢ እንዴት ነሽ? እንዴት ነሽ? ሰላም ነው እንዴ? አንቺ ብረፊትሽ የቆየሁብሽ ነው። ምን ይሻል? ከቢ እኮ ፍርድ ቤት ቀርቦ እንደገና ወደ ፖሊስ ጣቢያ መለሱት። ቆይ አንቺ ልጅ ግን ካለቃሽ ክራሽ ነገር አለብሽ ልበል? አይ ክራሽ ሳይሆን አለ አይደል ጓደኛዬ፣ ችግር ውስጥ ነሽ። ስፔሻል ሻይ ሳቢ፣ ችግር ውስጥ መሆን ሳይሆን ከቢ በጣም ጥሩ ሰው ነው። ቆይ እኔ የምለው ግን ሚስቱ ታውቅ ነበረ? ምኑን? አንቺ ለሱ ያለሽን ስሜት ነው። ምንድን ነው የምታወሪው? ጥሩ ሰው ነው ስላልኩሽ ነው። ለነገሩ አንድ ሴት አስረግዟል እየተባለ እየተወራ ስለነበረ ብዙ አንቺ ላይ ትኩረት አታደርግም ነበረ። ወሬ ነው እባክሽ። ከቢ እንደዛ አያደርግም። እንዴት እርግጠኛ ነሽ? እኔ እንጃ፣ ብቻ ግን ከቢን በዛ አልጠረጥረውም። እሺ ቆይ እንውጣ ምናምን ብሎ ጠይቆሽ አያውቅም? ኖ ምን ማለትሽ ነው? አላውቅም። አይኖች ላይ የማየው ነገር ግን ሳቢዬ፣ ስላንቺም እኮ ለሌላ ሰው ሳወራ በፍቅር ነው የማወራው። እሺ ወጥሽ። አንድ ነገር ግን በእርግጠኝነት የምነግርሽ ነገር ከቢ ለሁሉም ሰው ፍቅር ነው። ኧረ እባክሽ የምሬን እኮ ነው።
ይቀመጡ አቶ ከበደ። ከቤ እንዴት ነህ? አቶ ከበደ እዚህ አስጠራኑት ጠበቃው ባለችበት ቃሉ እንዲሰጡ ነው። ከወይዘሮ ታሪኳ ሞት ጋር በተያያዘ በግድያ ወንጀል ተጠርጥረው በቁጥጥር ስር እንደዋሉ ያውቃሉ? አውቃለሁ። ወይዘሮ ታሪኳ ሲሞቱ እርሶ በቦታው ነበሩ? አዎ ነበርኩ። ስለ ወይዘሮ ታሪኳ አሟሟት ሊነግሩን ይችላሉ? እኔ ነኝ ከሆቴሉ ሰገነት ገፍትሬ ገደልኳት። ምን አሉ አቶ ከበደ? ከቤ ሰላም ነህ? እረፍት ያስፈልጋል? እና ሳጁን የጠየቀውን ጥያቄ በደንብ ሰምተን የመለስከው? አዎ በትክክል ሰምቼ ነው የመለስኩት። ምንድን ነው? በሰጡት ቃል እርግጠኛ ከሆኑ ይህንን አንብበው ይፈሩ። ከቤ እርግጠኛ ነህ? አሁን የሰጠኸው ቃል ትክክለኛ ቃል ነው? ከበደ እርግጠኛ ነህ? ጨረሹ? ኧረ ኦኬ። እዚህ ዳማንም ያው ጋር ታዲያስ አላለ እሺ ኪዱዬ እንዴት ነህ? ደህና ነኝ ደህና ነኝ። እንግዲህ ታሪኳ እርጉዝ እንደነበረች ሰማሁ፣ ግን እርግጠኛ አይደለም። ማነው አባትየው? እሱም ከበደ እንዳሉና እርግጠኛ ነኝ። አባትየው እንኳን አልተረጋገጠም። እሷም እርጉዝ እንደነበረች አልተረጋገጠም። ግን ፖሊስ ጣቢያ ውስጥ የሚሰራ አንድ የጽዳት ሰራተኛ የሆነ ሹክሹክታ ሰምቶ ነው የነገረኝ። አይገርም? ዋናው ቁም ነገር ማርገዟ ሳይሆን ማነው አባትየው የሚለውን ነው ማረጋገጥ ያለብህ። አባትየው እንኳን ማን እንደሆነ አልተረጋገጠም፣ ግን ዳግም ጋር በተደጋጋሚ ትታይ ነበር የሚል መረጃ አለ። ሰላም አቶ ኪዳኔ፣ ምንድን ነው የተፈጠረው? ዳግም ወዳጁ ዳግም ታሪኳን አልማዝን ማን ነው? አይ እሱን እርግጠኛ አይደለሁም። ፍንጮች አሉኝ፣ ግን ያው ጫፍ ይዤ አላወራም። ግን ታረቀ የሚባል ሰው ከአልማዝ ጋር በተደጋጋሚ እንደሚታይ ደግሞ ታይቷል። መረጃው አለኝ። የአባትየው ማንነት ከታሪኳ ሞት ጋር እየያዘ እውነት አጠራው። ያንን ያሲንን አትርሳ ብያለሁ። ጅቡቲ
እሺ ደውዬለት ነበር ቅድም። ኦኬ እሺ እሺ ቆይ ምን እየሆነ ነው? ምን አድርጋችሁት ነው? የሆነ ነገር እንደሆነ እኮ በጣም ግልጽ ነው። ምን እናደርገዋለን ብለሽ? ምን አውቃለሁ? ምናልባት ተደብድቦ ሊሆን ይችላል። የት እዚህኛ ጋር እና የት ሊደበደብ ይችላል? በእርግጥ በአቶ ከበደ ሁኔታ እኛም ግራ ተጋብተናል። ግን ስታዩ የተደበደበ ይመስላል። ድብደባ እኮ የግድ የሚታይ ነገር መሆን እንደሌለበት ከኔ አልፎ አንተ አሳምረህ ታውቀዋለህ። አንዴ ቁጭ ብለና አልፈልግም። አመሰግናለሁ። የሚታይ ነገር ላይሆን ይችላል። ቤዚካሊ ስናስበው ኤኒዌይስ ፍርድ ቤት ሄደን ከምንጨቃጨቅበት የአእምሮ ህመም ባለሙያ ጥሩና እንዲታይ ያደርጉት። እንግዲህ ፍርድ ቤት መሄድ አይጠበቅብንም። አቶ ከበደ ፈቃደኛ ከሆነ ባለሙያ መጥቶ ሊያዩ ይችላል። ፖሊስ እባክህን አንዴ አቶ ከበደን ታሰራልኝ። እንግዲህ ዛሬ እንዳቅማችን የታሪክ ብዬናችንን ሴሌብሬት እናድርግ ብዬ እኮ ነው። ዋው በጣም ቴንኪዩ። አመሰግናለሁ። ቴንኪዩ ለታሪክ ቴንኪዩ በጣም በቅርብ እየተከታተልኩ ነው። ትናንት ማታ የተነጋገረውን በሙሉ ካላደረግ ያልኩን በሙሉ አደርገዋለሁ። አቶ ከበደ ከወይዘሮ ቴልዳ ጋር ይነጋገሩ። ዛሬ የሰጠው ቃል ነፃ ሆነ የሰጠው ቃል አይመስለኝም። ስለዚህ አሁን ማንም ስለሌለ ነፃ ሆነ ትክክለኛ የሆነውን ነገር ለኔ ንገረኝ። ነፃ ሆነ የሰጠው ቃል ቆይ አሁን ያለህበት አልተመቸህም? ካልሆነ እኔ ማስቀየር እችላለሁ። አልፈልግም። ከቤ ምናልባት የተጨነክበት ጉዳይ ካለ ሐኪም ብናማክርና ቃልህ እንዳዲስ ብትሰጥስ? ሐኪም ማማከርም ሆነ ቃልህ እንዳዲስ መስጠት አልፈልግም። ቆይ ምን ሆነሃል? ምንድነው የተፈጠረው? ለምን ለኔ አትነግረኝም? ምንም አልሆንኩም። ወይኔ ኤልዳ በእናትሽ በቃ ተገናኝተን መነጋገር አለብን። መልካም እሺ
ቢኒ ግባ። ቁጭ በል ቢኒ። ቢኒ ፖሊሶቹ ከቤን ሳይደበድቡት አይቀሩም እና ኤልዳ ከመምጣቷ በፊት ማድረግ ያለብን ነገር መነጋገር አለብን። እንግዲህ በግልጽ መነጋገር ስላለብን የሚሰማኝ ልንገርሽ። እሺ። በአንድ ጊዜ ሁለት የምንወዳቸውን ሰዎች ማጣት የለብን። ስለዚህ ያለንን ሁሉ ተጠቅመን በምንችለው ሁሉ አድርገን ከቤን እንታደገው። አሁን እንደሱ ነው የማስበው። መቼም ገንዘብ የማይገዛው አገልግሎት የለም አይደል? ልክ ብለሽ። ገንዘብ እንኳን ንጹህ ሰውን ለመርዳት ይቅርና ወንጀለኛንም ቢሆን የማስለቀቅ አቅም አለው። ስለዚህ አስፈላጊውን ወጪ በመመደብ መንቀሳቀስ ይኖርብናል። ቢኒዬ፣ ከዛ በፊት ግን ማድረግ ያለብን ነገር አለ። ምን? ይኸውልህ ቢኒ፣ ፖሊሶቹ ምርመራ በሚል ሰበብ ምን ድረስ እንደሚሄዱ ስለማናቅ የካምፓኒውን ሂሳብ ማስተካከል አለብን። እስኪ መጀመሪያ በሆነ ዘዴ በቂ ገንዘብ ከባንክ እናውጣ። ሚሆን እሺ፣ ጥሩ ነው። ይኸውልህ ቼኩን አንተ ታዘጋጅልኝና ገንዘቡን ያወጣዋለሁ። አንተ ከዛ የካምፓኒውን ሂሳብ ታጸደዋለህ ማለት ነው። እሱ አያሳስብሽ። አንቺ እንዳልሽኝ የካምፓኒውን መረጃዎች በሙሉ አሁን ባሉበት ሁኔታ ኤክስተርናል ድራይቭ ላይ እንጭናቸውና ያሉትን ፋይሎች ካምፓኒውን ሊያጠለሹ የሚችሉትን ያጸዳቸዋል። በጣም ጥሩ። ስለዚህ ያለውን ነገር በሙሉ ለከቤ እንገረውና የሚለንን እንስማ። መጀመሪያ ኤልዳ ስትመጣ ያሰብነውን እናካፍላትና በምላሹ ምን እንደምታስብ እንጠይቃት አይሻልም? እሺ፣ ሀሳብ ነው። Trucha! ሰላም ነህ? እንደምን አለ? ደህና ነው? ሰላም ነው? መስገና። የምርመራ ውጤት እንዴት ሆነላችሁ? ምርመራችን ጨርሰናል። ውጤቱን በሪፖርት መልክ ለሳጅኖች አቅርበናል። ያው የሞቷ ምክንያት ፍጥፈጣ ነው የሚለው ሪፖርቱ? አዎ፣ ሌላም አዲስ መረጃ አለ። ምን አይነት? ወይዘሮ ታሪኳ ነፍሰ ጡር ነበረች የሚል። ምን? እርግጠኛ ነህ? ምን ነው ደነገጥኩ? አይ እርግጠኛ ለመሆን ፈልጌ ነው። በጣም እርግጠኛ ነኝ። በጣም ጥሩ። እንካ እቺን ያዛት። እሺ፣ በጣም አመሰግናለሁ። መልካም ጊዜ ለሁላችሁ። በርታ። እሺ፣ እሺ፣ እሺ። እንዴት ነሽ? እባክሽ ቁጭ በይ። እሺ፣ አመሰግናለሁ። አሁን እኮ ከቢኒ ጋር ስለ ከቤ ጉዳይ እያወራን ነበረና ምናልባት ፖሊስ ጣቢያ ከቤን ሄደን ብንጠይቀው ፖሊሶቹ አንገላታውት ከሆነ እንኳን መርማሪዎቹን አግኝተን ማናገር ብንችል ምን ታስቢያለሽ? ሀሳባችሁ ገብቶኛል፣ ግን ጥሩ ሀሳብ አይመስለኛል። ለምን? ኤልዳዬ፣ አንደኛ ንጹህ ሰው እርዳታ ያስፈልገው። ኦኬ።
ሁለተኛ ደግሞ የከበደ መርማሪዎች ፕሮፌሽናል ስለሆኑ በስራቸው ላይ ጣልቃ ገብነትን አይፈልጉም። ሶስተኛ የከበደ ጉዳይ በባለስልጣናቶችም እየታየ ያለ ጉዳይ ነው። አራተኛና የመጨረሻው ደግሞ እኔም ብሆን ይህን ሀሳብ አልደግፍም። እስር ቤት የተፈጠረውን አጣርቼ ላንቺ ብነግርሽ አይሆንም ኤልዳዬ? ሹር እንደዛ ማድረግ ይቻላል አይደለም? ሌላ ጥያቄ አላችሁ? እኔ በበኩሌ ሌላ ጥያቄ የለኝም። ሌላ የተሻለ ማድረግ የምንችለው ነገር ያለ ይመስልሃል? ዞሮ ጉዳዩ ወደ ፍርድ ቤት ሊያመራ ስለሚችል ቢያንስ ገዛኸኝና አልማዝ ምስክርነት ላይ መስራት የምንችል ይመስለኛል። ገዛኸኝን እንኳን አንተ አናግረው፣ ባይሆን እኔ አልማዝን አግባባታለሁ። ገዛኸኝን ያናግረዋል። የሚጠረጥረው ነገር ቢኖር እንኳን ፍርድ ቤት ሄዶ መዘክዘክ ከቤንና ጠቅላላ ቤተሰቡን ሊጎዳ እንደሚችል ነግረዋል። ሰው እንዴት ምንም ያላደረገውን ታናሽ ወንድሙን ለመጉዳት እንቅልፍ ያጣል? ግራ ይገባኝ እኮ እሱ ከበደ ላይ ይህን ያህል ክፋት ማሰብ የሚገባ ነገር እኮ አይደለም። እስቲ ንገረኝ ቢኒ፣ በከቤ ደግነት ከገዙ በላይ ተጠቃሚው ማን ነው እንዴ? የቤት የመኪና ባለቤት ያደረገው ከቤ አይደለም እንዴ? እንዲህ ተንደላቆ የሚኖረው እኮ መንግስት መስሪያ ቤት የሚከፍለው ደሞዝ እንዳልሆነ ማናችንም እናውቀው ሀቅ ነው አይደለም እንዴ? አታስቢ ገኒ፣ ገዙ ከቤ ላይ እጁን መሰንዘር አይደለም ገና ሐሳቡን ሲያስበው እጃችንን አጣጥፈን እንደማንቀመጥ አሳየዋል። በቃ እሺ አናግረውና የሚልህን ትነግረኛለህ። ደውልልሻለሁ። ምን ሆነሻል? አይ ዝም ብዬ ነው። ዝም ብሎ ፊት መጣላለ እንዴ? ምን ሆነሽ ነው? የደበረሽ ነገር አለ? ንገሪኝ። ትዝ ይልሻል ታሪኳ እዚህ መታ ስንጫወት አዎ ትዝ ይለኛል። ምን ያህል አረመኔ ቢሆን ነው ግን ያችን የመሰለችን ቡጤ ቀጥፋት? እግዚአብሔር ጽናቱን ይስጣችሁ። እንግዲህ ምን የመሰለች ልጅ ነው ያጣሽው። ሌላ ምን ልሻለሁ ይልዳይ። በጣም ያሳዝናል። ሄሎ ገዜ፣ ሰላም ነው? እንዴት ነሽ? ታዲያስ? የሆነ ግራ የገባው ነገር ስለሰማሁ ነው የደወልኩልኝ። ምን? ብታይ ገኒና ቢኒ አሁን ስላንተ ሲያወሩ ነበርና ሁኔታቸው ምንም አላማረኝም። ምን አሉ? እንገናኝና የሰማሁትን ሁሉ እነግርሃለሁ። ማለት ያን ያህል ቁም ነገር? አዎ ማወቅ የሚገባ መሰለኝ። እሺ መልካም፣ እንገናኝ። መቼና የት እንደምንገናኝ ንገረኝና እኔ እመጣለሁ። እሺ በቃ እደውልሽና ተገናኝተን እንነጋገራለን። እሺ። ሰምተኛል ፍቅረ ስላሴ? አቤት አባ። እግዚአብሔር የፈጠረውን ምግብ አልበላም፣ እግዚአብሔር የፈጠረውን ውሃ አልጠጣም ማለት እግዚአብሔር የማይወደው ስራ ነው። በጊዜ ስራ ጣልቃ መግባት ትልቅ ኃጢአት ነው። እህል ውሃ እንድትቀምስ በእግዚአብሔር ስም ይዤሃለሁ። ምን ትላለህ?
ሰምተኸኛል? ምን ወሰንክ? እሺ በል እንጂ። የሐኪም ማስረጃ እንደሚያሳየው ወይዘሮ ታሪኳ የ2 ሳምንት ነፍሰ ጡር ነበረች። ምን? የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ